ጀግና መሆን ትፈልጊያለሽ? ህይወትሽ ቀላል ሆኖ ማየት ትፈልጊያለሽ? የውስጥሽን ኃይል መጠቀም ትፈልጊያለሽ? እንግዲያውስ ይህን ቪዲዮ እስከ መጨረሻው ድረስ ይዩ። ምርጥ ህይወትን ለመኖር ጀግና ለመሆን ማድረግ ያለብሽን 15 ወሳኝ ሚስጥሮችን ላካፍልሽ ነው። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። ፈጣሪሽን አስቀድሚ። ከፈጣሪሽ ርቀሽ መቼም ደስተኛ አትሆኚም። በችግርሽም ሆነ በደስታሽ ጊዜ ወደ ፈጣሪሽ ሩጪ። ከፈጣሪው ጋር ሆኖ ያፈረ ሰው የለም። ህልምሽን ተከተይ። ህልምሽን ለማሳካት ትክክለኛውን ጊዜ መጠበቅ አቁሚ። አሁኑኑ የመጀመሪያ እርምጃሽን ውሰጂ። ላመንሽበት ነገር ቁሚ። ላመንሽበት ነገር ቁሚ። ለትክክለኛው ነገር ለመቆም በፍጹም አትፍሪ። በይሉኝታ ያላመንሽበትን ነገር አታድርጊ። ራስሽን ቻይ። ራስን መቻል ወሳኝ ነገር ነው። የሌሎችን እጅ ማየት ሳያስፈልግሽ የሚያስፈልግሽን ነገሮች በራስሽ አድርጊ። የመረጡሽን ሰዎች ምረጪ። የመረጡሽ ሰዎች ያንቺን ዋጋ ያውቃሉ። እስከ መቼ ለአንቺ ዋጋ የሌላቸውን ሰዎች ትለምኛለሽ? በሚያከብሩሽ በሚወዱሽና ከሚያሳድጉሽ ሰዎች ጋር ሁኚ። ደግ ልብ ይኑርሽ። ደግነት መጨረሻው ያማረ ነው። ምንም ቢሆን ከክፋት ደግነት ሳይሻል አይቀርም። ለፈተና እጅ አትስጪ። ህይወት ከባድ ነች፣ ግን አንቺ የበለጠ ከባድ ነሽ። ምንም ቢሆን ወደፊት መግፋትሽን ቀጥይ፣ ምክንያቱም ፈጣሪ የሚወደውን ሰው ነው የሚፈትነው። መጀመሪያ ራስሽን ውደጂ። ራስን መውደድ ራስ ወዳድነት አይደለም፣ አስፈላጊ ነው። በደግነት በጥንቃቄና በአክብሮት ራስሽን ያዢ። ራሱን የሚወድ ሰው ነው ሌሎችን በአግባቡ መውደድ የሚችለው። ገንዘብሽን በአግባቡ ተጠቀሚ። ገንዘብሽን ተቆጣጠሪ። የወደፊት ህይወትሽን ብሩህ ለማድረግ ገንዘብሽን በአግባቡ ተጠቀሚ። ሁሉንም ሰው ለማስደሰት ማሰብ አቁሚ። ሁሉንም ሰው ማስደሰት አይቻልም። ራስሽን ሁኚ። ራስሽን ስትሆኚ ትክክለኛ ሰዎች ያከብሩሻል። ሪስክ መውሰድ አትፍሪ። ስኬት የሚመጣው ከምቾት ቀጠና ስትወጪ ብቻ ነው። አዳዲስ ነገሮችን መሞከር አትፍሪ። በህይወትሽ ሁሌም ተደሰቺ። ህይወት አጭር ናት። መደሰት እየቻልሽ በሀዘን አታሳልፊ። ተዝናኚ። ትውስታዎቹን ፍጠሪ። ለተሰጠሽ አዲስ ቀን አመስግኚ። መቼም ቢሆን ተስፋ አትቁረጪ። ምንም ቢፈጠር ቀጥይ። አንቺ ጠንካራ ነሽ፣ ብቁ ነሽ። አንቺ የራስሽ ህይወት ጀግና ነሽ። እነዛ የማይነጉ የሚመስሉ ሌሊቶች ነግተዋል። መቼም ቢሆን ተስፋ አትቁረጪ። እግዚአብሔርን ይዘሽ መቼም አታፍሪም። በራስሽ ተማመኚ። አንቺ በራስሽ ካልተማመንሽ ማንም በአንቺ አይተማመንም። የመጀመሪያው እርምጃ በራስ መተማመን ነው። እውነተኛ ኑሮ የምትኖሪው ፍርሃትሽን ስትጋፈጪ ብቻ ነው። ፍርሃትሽን ከተጋፈጥሽ አንቺም ማቆም ከባድ ይሆናል። እነዚህን ነጥቦች በአግባቡና በስነ ስርዓት በመተግበር ጀግና መሆን ይቻላል። ጀግንነት የምርጫ ውጤት ነው። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉ። ከዚህ ከቁም ነገር ቻናል ብዙ ታተርፋላችሁ። የጀግና ህይወት ተመኘውላችሁ። ሰላም ሁኑ። አንቺ ጀግና ሴት ነሽ። አንቺ ጀግና ሴት ነሽ፣ ፍጹም የበረታሽ ውስጥሽ ያለውን ህመም ለብቻሽ ረታሽ። ለሌላው ማይገባው ከሰው ያልደረሰ ስቃይ ቁስል አዝለሽ ልብሽን ያረሰ እጅሽን ያልሰጣሽ ከዛሬ የደረሽ አዋንቺ ጀግና ሴት ነሽ። ሰው ቀርቦ ብሸሽ እምነትሽን ቢያጎል የነገ ህይወትሽ የማይስተጓጎል አጨለምናት ሲሉ ፈክተሽ የምትደምቂ አስለቀስናት ሲሉ ንቀሽ የምትስቂ ማለፍ የምታውቂ ሁሉን ፈገግ ብለሽ አንቺ ሴት ጀግና ነሽ። አለኝ ካላችሁ አላችሁ። አትችይም ሲሉኝ ደስ ነው የሚለኝ። እንደ ኢነርጂ እንደ ፊል ነው የምጠቀም። ታዲያ ሴት ልጅ አትችልም የሚሉት ደስ ሲሉ እንደምንችል እናሳያለን። እንዴት ነው የምንችለው መሰላችሁ? እንሰራለን። ስንሰራ ደግሞ ሁኔታችን፣ ሰርክላችን ይታያል። ጆርኒያችንን እንወደዋለን። ዝቅ ብሎ ከፍ ማለት በጣም ደስ ይላል። ባይ ዘ ዌይ ከፍ ብሎ ዝቅ ማለትንም አልፈራም። ቢበዛ ሞት ምንም አይመጣም። በዛሬው ቪዲዮአችን ስለ ጀግና ሴቶች ህይወት እናያለን። ለብዙ ሰው እንዲደርስ ቪዲዮን ላይክ በማድረግ እንጀምር። የጠንካራ ጀግና ሴቶች ህይወት በፈተና የታጀበ ነው። ምንም እንኳን ፈተና ውስጥ እንዳይገቡ ቢጠነቀቁም አብዛኛውን ጊዜ በህይወት ይፈተናሉ። በተለይ በስደት ያሉ ሴቶች ለዚህ ፈተና ዋነኛ ተጋላጭ ናቸው። ከነዚህ ፈተናዎች መካከል ዋነኛዎቹ እነዚህ ናቸው። የቤተሰብ ችግር። የቤተሰቦቿን ህይወት ለመቀየር በሰው ሀገር ደፋ ቀና ስትል ብዙ መከራና ስቃይ ይደርስባታል። ነገር ግን ጀግና ሴት በየትኛውም የህይወት ፈተና ውስጥ ብትሆንም እንኳን ሁሉም ፈተና ሊያበረታት ከስተቷ እንድትማር ነገ የተሻለ ሰው እንደሚያደርጋትና ይሄ ሁሉ መከራ ለቤተሰቧ ስትል የምትከፍለው መስዋዕትነት መሆኑን ጠንቅቃ ታውቃለች። ጭንቀት።
በሰው ሀገር ሆና ነገ የተሻለ ቀን ይሆናል እያለች የቤተሰቦቿን ህይወት ለመቀየር እየለፋች 24 ሰዓት እየሰራች ብዙ መከራና ሀዘንን ተቋቁማ እያሳለፈች፣ ነገር ግን ህይወቷ እሷ ባሰበችው መንገድ አልሆን ሲላት ጭንቀት ውስጥ ትገባለች። ምንም እንኳን ጭንቀት ውስጥ ብትገባም በፈጣሪ እርዳታ ታልፈዋለች። የብቸኝነት ህይወት በሰው አገር ባይተዋር ሆና ብዙ ፈተና፣ መከራ፣ ሀዘን ውስጥ እያለፈች ከጎኗ ሆኖ ችግሯን የሚረዳላት አይዞሽ በርች የሚላ ሰው ስታጣ የብቸኝነት ስሜት በጣም ይጎዳታል። ነገር ግን ምንም ሰው እንደሌላት ቢሰማትም ትዕግስተኛ ከሆነች ፈጣሪ ለእሷ የሚያስብላትን ሰው በጊዜው ይሰጣታል። ራስን መጥላት ለብዙ ዓመታት በሰው ሀገር እየኖረች እንዳሰበችው ብዙ ብር አጠራቅማለሁ እያለች ነገር ግን ነገሮች ባላሰበችው መንገድ በተቃራኒው ሲሆንባት ይሄ ሁኔታ ወደ ጭንቀትና ራስን መጥላት ውስጥ ሊያስገባት ይችላል። ቤተሰቧን መርዳት ሲያቅታት በሰው ሀገር እየለፋች እየተንከራተተች ከምታገኘው ብር ላይ በቻለችው አቅም ቤተሰቧን ትረዳለች። ነገር ግን የሰው ልጅ ነችና ሁሌም ቤተሰቦቿን እንደተለመደው ላትረዳ ትችላለች። በዚህም የተነሳ ቤተሰቦቿ ሲያኮርፏት በጣም ታዝናለች። ስለ ወደፊት ህይወቷ ጭንቀት በሰው ሀገር ኑሮ ፈተና፣ ችግር፣ መከራ ውስጥ ሆና የወደፊት ህይወቷን እያሰበች ጭንቀት ውስጥ ልትገባ ትችላለች። ቤተሰቦቼ እንዳለች የቤተሰቧን ህይወት ለመቀየር እንደለፋች ለራሷ ህይወት አስባ አታውቅም። ስለ ራሷ ህይወት ቆም ብላ ማሰብ ስትጀምር አሁን ያለው ሁኔታ ጭንቀት ውስጥ ይከታታል። ባላሰበችው መንገድ የምትወደውን ሰው ማጣት፣ በስደት ላይ ሆና ፍቅረኛው ሀገር ቤት ሆኖ ነገ የተሻለ ቀን ይመጣልናል፣ ነገ ተጋብተን ወልደን ከብደን በሀገራችን በደስታ እንኖራለን ብላ በስንት መከራና ስቃይ ውስጥ ያጠራቀመችውን ብር ወደ አገር ቤት እየላከች እሱ ግን በተቃራኒው ብሯን እየበላ ከሌላ ሴት ጋር እየተዝናናበት ልቧን ይሰብረዋል። ይህ እንደሆነ ባወቀች ጊዜ በጣም ትሰበራለች። በሰው ሀገር ያላችሁ ውድ እህቶቼ በህይወታችሁ ምንም አይነት ፈተና ውስጥ ብትሆኑም እንኳን መቼም ተስፋ ትቁረጡ። ምክንያቱም እናንተ ክብር የሚገባችሁ ጀግኖች ስለሆናችሁ። እናንተ ማለት ለቤተሰቦቻችሁ ስትሉ ህይወታችሁን የሰጣችሁ ጀግኖች ናችሁ። ፈጣሪ ያሰባችሁትን ሁሉ ያሳካላችሁ። ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ? በዛሬው ቪዲዮአችን እያንዳንዷ ሴት ማወቅ ያለባትን ሀሳብ ይዘንላችሁ መጥተናል። ራስሽን መጠራጠር አቁመሽ እንዴት የውስጥሽን ኃይል መጠቀም ትችያለሽ በሚል ወሳኝ ቪዲዮ ተገናኝተናል። በተለይ የመጨረሻው ነጥብ በጣም ወሳኝ ነው። ስለዚህ እስከ መጨረሻው ድረስ ተከታተሉ። እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። ራስን መጠራጠር ወደኋላ እያስቀረሽ ነው። እመኚኝ፣ ብቻሽን አይደለሽም። ሁላችንም ዋጋችንን፣ አቅማችንን እና በቂ መሆናችንን የተጠራጠርንበት ጊዜ ያሳልፈናል። አንድ እውነት አለ፣ አንቺ ከምታስቢው በላይ ጠንካራ ነሽ። እናም በውስጥሽ የታመቀ ኃይል አለ። ያንን ኃይል እንዴት አውጥተሽ መጠቀም እንደምትችይ ያሳይሻለሁ። ዝግጁ ነሽ? እሺ፣ ወደ ገደለው እንግባ። በአእምሮሽ ውስጥ ሁሌም የሆነ ነገር ማድረግ ስትፈልጊ የሆነ ድምፅ አለ አይደል? ይህን ማድረግ አትችይም፣ በቂ አይደለሽም፣ ብልህ አይደለሽም፣ ካልተሳካልሽስ እንዴት ልትሆኚ ነው እያለሽ ያሰብሽውን ሐሳብ እንዳታደርጊው ፍርሃት የሚለቅብሽ የተለመደ ነገር ይመስላል። ግን እውነታው ያ ድምፅ እየዋሸሽ ነው። ራስሽን መጠራጠር ከምን እንደሚመጣ ታውቂያለሽ? ራስን መጠራጠር የሚመጣው ውድቀትን ከመፍራት፣ ሰው ምን ይለኛል ብሎ ከማሰብ፣ ከምቾት ቀጠናሽ ውስጥ ለመውጣት ከመፍራት ነው የሚመጣው። ግን ምን እንደሆነ ገምቺ። የምታደንቂያቸው ታዋቂና ኃይለኛ ሴቶች ሁሉም የሆነ ጊዜ ላይ ራስን የመጠራጠር ስሜት ተሰምቷቸዋል። ልዩነቱ ምን መሰለሽ? እነሱ ያ ድምፅ እንዲያቆማቸው አልፈቀዱም። የመጀመሪያው እርምጃ ራስን መጠራጠር ለማቆም ለአእምሮሽ የምትነግሪው ነገር በአዲስ መልክ መናገር መጀመር ነው። እኔ አልችልም፣ እኔ በቂ አይደለሁም ስትይ አእምሮሽ ያምናል። ይልቁንስ ውስጣዊ ውይይትሽን መቀየር ጀምሪ። እኔ በቂ ነኝ፣ ማድረግ እችላለሁ፣ የሰዎች አስተያየት እኔ ጋር ቦታ የለውም እያልሽ ንገሪው። ለቅርብ ጓደኛሽ እንደምታደርጊው ለራስሽም ተናገሪ። ያ ደግነት ይገባሻል። ውድ እህቴ፣ ማንም የማይነግርሽን እውነት ልንገርሽ። በጣም ብዙ ሰዎች ህልማቸውን ለመከተል ትክክለኛው ጊዜ እስኪመጣ ድረስ ይጠብቃሉ። እውነቱ ግን
100% ትክክለኛው ጊዜ መቼም አይመጣም። መጀመሪያ ራስሽን አሳምነሽ የመጀመሪያውን እርምጃ እስካልተራመድሽ ድረስ አንቺ ብቻ ራስሽን አምነሽ የመጀመሪያውን እርምጃ ውሰጂ። ከዛ በራስ መተማመንሽም ይከተልሻል። ጓደኛህን ንገረኝ፣ ከዛ ያንተን ማንነት እነግርሃለሁ እንደሚባለው አሉታዊ ወይንም መጥፎ ነገሮችን ብቻ ከሚያስቡ ጓደኞችሽ ጋር የምትይ ከሆነ ራስሽን የመጠራጠር ስሜት ይጨምራል። ነገር ግን በጎበዝ ጓደኞች አዎንታዊ ነገር ከሚያስቡ አንገታቸውን ደፍተው ራሳቸውን ለመቀየር ከሚጥሩ ልጆች ጋር ስትሆኚ አንቺም እንደነሱ ትሆኛለሽ። ስለዚህ ራስሽን ጠይቂ። ጓደኞችሽ ምን አይነት ናቸው? የሚያንጹሽ እንጂ የሚያፈርሱሽ እንዳልሆኑ አረጋግጪ። እናም የኔ ውድ እህት ከምትገምቺው በላይ ብዙ ችሎታ አለሽ። ራስሽን መጠራጠር ማለት የሚያልፈው ደመና ማለት ነው። አንቺ ጠንካራ፣ አስተዋይ እና ማንም የማያቆምሽ ጀግና ሴት ነሽ። ዓለም ያንቺ ስኬት በጉጉት ይጠብቃል። የዛሬ ቪዲዮ ወሳኝ ነጥቦች ላስታውስሽ። አእምሮሽ የሚነግርሽን አሉታዊ ድምጾችን አትስሚ። ትክክለኛውን ጊዜ መቼም አይመጣም። የመጀመሪያውን እርምጃ ውሰጂ። ውሎሽን አስተካኪ። በስተመጨረሻም አስታውሺ፣ ብቁ ነሽ፣ ማድረግ ትችያለሽ፣ ማቆም የለብሽም። ውድ የዚህ ቻናል ቤተሰቦች በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ጊዜ ተመኘውላችሁ። ከወደቅን አይቀር እግዚአብሔር ቤት እንውደቅ፣ ከተሰበርን አይቀር እግዚአብሔር ቤት እንሰበር። ሸክላ ሰሪው እጅ ላይ ቢሰበር ሰሪው መልሶ አስተካክሎ ይሰራዋልና። በረከት ልታገኝ ስትይ ፈተና ይበዛል። ፈጣሪ ከሰው ያገልሻል። እድሎች ብቅ ማለት ይጀምራሉ። ጠላት ይበዛል። ዓለምን የምታይበት እይታሽ ይለወጣል። መንገድሽን ለእርሱ ስጪ። ታሪክሽን የሚቀይርልሽ ፈጣሪሽ ብቻ ነው። ስለዚህ ነገራቶችሽን በሙሉ ለእርሱ ስጪ። አንቺ የሚገባሽን ካደረግሽ በኋላ እርሱ የሚያስፈልግሽን በሙሉ እንደሚሰጥሽ እመኚ። ያኔ ታሸንፊያለሽ። የዛሬ ሳምንት እንደምትሞቺ ቢነገርሽ አሁን ያስጨነቀሽ ነገር ሁሉ ተራ እንደሆነ ይገባሻል። ከጎደለሽ ይልቅ የተደረገልሽ ይበልጣል። ስለዚህ ተመስገን በይ የኔ ቆንጆ እህት። እንዳታቆም። ይቺ ዓለም ብዙውን ጊዜ የምትሸልመው ውጤትን እንጂ ጥረትን እንዳልሆነ አስታውስ። ስለዚህ መቼም ቢሆን ሰው አላመሰግነኝም ብለህ ጥረትህን እንዳታቆም። ሰው ሁን። ዳዊት ለሰለሞን ምን እንዳለው ሁላችንም እናስታውሳለን አይደል? ልጄ ሰው ሁን አለው። ሰው ከመሆን በላይ ለእኛ ምን ስጦታ አለ? ሰው የመሆን ትልቁ ትርጉም ደግሞ ማሰብ ነው። ምን እንደምትፈልግ አስብ። ከዛ የምትፈልገውን እንዴት እንደምታገኝ አስብ። በዘፈቀደ መኖር አቁመን ሰው መሆን መጀመር አለብን። ተማር። ከስህተት ተማር። ከመንገድ ተማር። ከድልህም ተማር። እያንዳንዱ የህይወት መንገድ የራሱ የሆነ ስጦታ አለው። ሁላችንም ገና ከእናታችን ሆድ ስንወጣ ሁሉን ጠንቅቀን አላወቅንም። ይልቁንስ በጊዜ ሂደት እያደግን ሄድን እንጂ። በየቀኑ አዲስ ነገርን ለማወቅ ትጋ። ደፋር ማለት የማይፈራ አይደለም፣ ግን ፍርሃቱን ፊት ለፊት የሚጋፈጥ ነው ይለናል ኔልሰን ማንዴላ። ምንም ነገር የሚያስፈራ መሞከር እስክትጀምር ነው። መለወጥ ከፈለክ ግን አሁኑኑ ጀምር። ለእውነተኛ ለውጥ መሰረት የሚጣለው ከስር ነው። መጀመሪያ ያልጠነከረ ነገር በአማረ መልኩ አይፈጸምም። በእያንዳንዱ የምትሰራት ነገር ላይ የማያንገዳግድ መሰረት ጣል። ሳትሰለች ስራበት። ከዚያም ትክክለኛውን ውጤት ታገኝበታለህ። ለምን አንድ ችግር ሲመጣብህ ወደ ሳይሆን በግድህ ትጠነክራለህ? ለምን ግን ያን ችግር ቀን ትጠብቃለህ? ለምን አማራጭ እስክታጣ ድረስ ትጠብቃለህ? ለምን ዛሬ አትጀምርም? ለምን አቅም ባለ ሰዓት የሚገባህን አታደርግም? ቆይ ምንድነው እርሱ የሚያስጨንቅሽ? ከዚያ ስላስጨነቀሽ ነገር ምን መፍትሄ እየሰጠሽ ነው? ወይስ እንዲሁ በመገረም እና በሀሳብ ራስሽን እየተጎዳሽለት ነው? ዛሬ ራስሽን እንድትጠይቂ ነው የምፈልገው። እስኪ ፈትሺ።
ደስተኛ መሆን ትፈልጊያለሽ? ታዲያ ምን ትጠብቂያለሽ? አመስግኚ ላለሽ ነገር፣ ከዚህ በፊት ለተደረገልሽ፣ ከዚህም በኋላ ገና ለሚኖርሽ ብዙ ነገር አመስግኚ። ህልሞቻችን በሙሉ እውን ይሆናሉ መቼ? ላለማቆም የወሰንን ቀን። ፈተና በህይወታችን የሚመጣው አንድም ሊያጠነክረን፣ አንድም በህይወታችን ምን እንደተማርን ሊፈትሸን ነው። ወደ ኋላ ካልንለት ይጥለናል። ከተጋፈጥነው እና ወደ ኋላ ሳንል ካሸነፍነው ግን ይሸልመናል። ጊዜ ጠብቅ ወዳጄ። ፈጣሪ በአንድ ጊዜ ሁሉንም ነገር የማይሰጥህ ነገም ማየት እንድትጓጓ ነው። ስለዚህ ጎደለኝ ብለህ አታማር። ያንን ጉድለት ለመሙላት ስትል መኖር ብቻውን ትርጉም ይሰጥሃል። የሰው ልጅ ዝቅ ስትልለት ይንቅሃል፣ ፈጣሪ ግን ስትንበረከክለት ከፍ ያደርግሃል። ለራሳችሁ ስትሉ ጠንካራ ሁኑ። ህይወት ለደካሞች ፍጹም ቦታ የላትም። ውድ የዚህ ቻናል ቤተሰቦች እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰባችንን ተቀላቀሉን። በዚህ የቁም ነገር ቻናል ብዙ ታተርፋላችሁ። ፍርሃትን የማሸነፍ ጉዞ የሚጀምረው ስሩን በመረዳት ነው። አብዛኛዎቻችን በሕይወታችን መጀመሪያ ላይ በግላዊ ውድቀቶች፣ በማህበረሰባዊ ጫናዎች ወይም ያለፉ አሉታዊ ገጠመኞች ምክንያት ለፍርሃት እንጋለጣለን። እነዚህ ቀድሞ በሕይወታችን የተከሰቱ አጋጣሚዎች ሕይወታችንን በፍርሃትና በጭንቀት እንድንገፋ ያደርጉናል። ነገር ግን እነዚህን ስር የሰደዱ እምነቶችን በመቃወም የእድገት አስተሳሰብን በማዳበር ታሪካችንን እንደገና የመጻፍ እድል አለን። በራስ መተማመን የስኬት የደስታና የግል እድገት መሰረት ነው። ፈተናዎችን በድፍረትና በጽናት እንድንጋፈጥ የሚያስችለን ወሳኝ ክህሎት ነው። በችሎታችን በውሳኔዎቻችን እና በራሳችን ማመንን ስንጀምር እርግጠኞች ሆነን አደጋዎችን ወይንም ሪስክን እንወስዳለን። አዳዲስ ነገሮችን እንሞክራለን። ይህም ድርጊት ወደ አዲስ ምዕራፍ ይመራናል። ራሳችንን መጠራጠር እንድናሸንፍ፣ ጠንካራ ግንኙነት እንድንፈጥርና ህልማችንን ያለማመንታት እንድንከተል ኃይል ይሰጠናል። በራስ መተማመን ማዳበር ማለት ፍጹም ሰው መሆን ሳይሆን በራሳችን ችሎታ ማመን፣ ከውድቀቶች መማር፣ ያለማቋረጥ ማደግ ማለት ነው። በራሳችን መተማመን ሙሉ አቅማችንን በመጠቀምና በእውነት የምንፈልገውን ህይወት መፍጠር እንችላለን። በራሳችን በመተማመን ሙሉ አቅማችንን በመጠቀም በእውነት የምንፈልገውን ህይወት መፍጠር እንችላለን። በህይወታችን ለውጥ የማይቀር የህይወት አካል ነው። በግልም ሆነ በሙያዊ ህይወታችን ስለ ለውጥ ስናስብ አብዛኛውን ጊዜ ጭንቀትና ፍርሃት ይሰማናል። ይሁን እንጂ ለውጥን መቀበልና ፍርሃትን መጋፈጥ ወደ ስኬት ሊያመራን ይችላል። ያለ ፍርሃት መኖር ማለት ፍርሃትን ሙሉ በሙሉ ማስወገድ ሳይሆን ፍርሃትን ፊት ለፊት መጋፈጥ ለእድገት አቅም እንዲሆነን አድርጎ መጠቀም ማለት ነው። የለውጥ ፍርሃት ብዙ ሰዎች ለውጥን ይቃወማሉ፣ ምክንያቱም የምቾት ዞናቸውን ስለሚረብሽና ያልተጠበቀ ሁኔታ ያመጣል ብለው ስለሚያስቡ። ይህ ፍርሃት ብዙውን ጊዜ የሚመነጨው በችሎታችን ላይ ካለን ጥርጣሬ፣ ውድቀትን ከመፍራት ወይም ስለ ሰዎች አስተያየት ካለን ጭንቀት ነው። ይሁን እንጂ ለውጥ የሚመጣው አዳዲስ ፈተናዎችን በመላመድ የሚመጣ ነው። የምቾት ቀጠና ውስጥ መቆየት በጣም አደጋ አለው። በራስ መተማመን ለማዳበር የሚረዱ ወሳኝ ነጥቦች: አስተሳሰባችሁን ቀይሩ። ሺፍት ዩር ማይንድ ሴት። ለውጥን እንደ ስጋት ከመመልከት ይልቅ ለእድገት ጥሩ አጋጣሚ እንደሆነ አድርጋችሁ እዩት። ለውጥ የህይወት አካል እንደሆነና ወደ አዎንታዊ ውጤቶች ሊመራ እንደሚችል ተቀበሉ። ህይወታችሁን ያለ ፍርሃት አስቡት። ምን ያህል ደስ እንደሚል። ፍርሃት ውስጥ ሆኖ መኖር አይገባችሁም። አስተሳሰባችሁን ቀይሩ። ፍርሃትን ማሸነፍ
ትችላላችሁ። ፍርሃትን የመቋቋም ችሎታ ማዳበር ዴቨሎፕ ሬዚሊያንስ። ፍርሃትን የመቋቋም ችሎታ ከውድቀቶች በፍጥነት እንድናገግም ይረዳናል። ፍርሃትን የመቋቋም ችሎታ ማዳበር ከመጠን በላይ ስትጨነቁ ለውጦችን እንድትቀበሉ ያስችላችኋል። ራሳችሁ መንከባከብ መለማመድ ጠንካራ አእምሮ ስርዓትን መገንባትና ፍርሃት ወደኋላ እንዳያስቀራችሁ ፍርሃትን የመቋቋሚያ አቅም ገንቡ። ከምቾት ቀጠና ውጡ። ስቴፕ አውት ኦፍ ዩር ኮምፎርት ዞን። ትላልቅ ስኬቶች አብዛኛውን ጊዜ አደጋዎችን ወይንም ሪስክ በመውሰድ የሚመጡ ናቸው። ስኬታማ ለመሆን ከፈለጋችሁ ከምቾት ቀጠና ለመውጣትና ከሱ ጋር የሚመጡትን ፈተናዎች ለመቀበል ፍቃደኛ መሆን አለባችሁ። አዲስ ስራ መጀመር፣ ወደ አዲስ ከተማ መሄድ ወይም አዲስ ክህሎት መማር ትናንሽና አዲስ ሪስኮችን መውሰድ ከፍተኛ በራስ መተማመንን ያስከትላል። ስለዚህ ከምቾት ቀጠና ወጥታችሁ ራሳችሁን ለማሳደግ አንድ እርምጃ ውሰዱ። እየፈራችሁም ቢሆን እርምጃ ውሰዱ። ቴክ አክሽን ዲስፓይት ዩር ፊር። አብዛኛውን ጊዜ አዲስ ነገር ለመሞከር ስናስብ የመጀመሪያውን እርምጃ እንዳንወስድ ፍርሃት አንቆ ሊይዘን ይችላል። ግን እሱን ለማሸነፍ ዋናው ነገር እየፈራንም ቢሆን እርምጃ መውሰድ ነው። ፍርሃታችሁን እወቁት፣ ነገር ግን ወደ ኋላ እንዲያስቀራችሁ አትፍቀዱ። ወደ ግባችሁ ለመድረስ ትንሽ እርምጃዎችን ውሰዱ። በእያንዳንዱ እርምጃ በራስ መተማመናችሁ ያድጋል። ፍርሃትን በተጋፈጣችሁ መጠን በእናንተ ላይ የሚኖረውን ኃይል ይቀንሳል። ከውድቀት ተማሩ። ለርን ፍሮም ፌሊየር። የአብዛኛው የዓለማችን ስኬታማ ሰዎች ሕይወት እንደሚያሳየን የስኬታቸው ዋነኛ ሚስጥር ውድቀት መሆኑን ያሳያል። ውድቀት የስኬት ተቃራኒ አይደለም፣ ለስኬት መወጣጫ መንገድ ነው። እያንዳንዱ ውድቀት እናንተ እንድትሻሻሉና እንድታድጉ የሚያግዛችሁን የመማር ዕድል ይሰጣችኋል። ውድቀትን ከመፍራት ይልቅ እንደ አንድ የጉዟችሁ አካል አድርጋችሁ ተቀበሉት እና አካሄዳችሁን ለማሻሻል ተጠቀሙበት። ከሁኔታዎች ጋር ራሳችሁን ቶሎ አለማምዱ። ስቴይ አዳፕተብል። ተለዋዋጭነት ሁልጊዜ በሚለዋወጥ ዓለም ውስጥ አስፈላጊ ነው። ከአዳዲስ ሁኔታዎች ጋር በፍጥነት መላመድ የሚችሉ ሰዎች ስኬታማ የመሆን ዕድላቸው በጣም ሰፊ ነው። ክፍት አእምሮ ያዙ። ለመማር ፈቃደኛ ሁኑ። አዳዲስ አመለካከቶችን ተቀበሉ። ይህን መላመድ ፈተናዎችን ለማወቅና ፈተናዎች በሚፈጠሩበት ጊዜ እድሎችን ለመጠቀም ይረዳችኋል። ለውጥን የመቀበል ሽልማት። ለውጥን የመቀበል ሽልማት። ያለ ፍርሃት መኖርን ስትማሩ፣ ለውጥን ስትቀበሉ ለአዳዲስ እድሎች፣ የግል እድገቶች በር ትከፍታላችሁ። የበለጠ በራስ የመተማመን ነገሮችን የመቋቋሚያና የህይወት ጥርጣሬዎችን የማስተናገድ ችሎታ ትገነባላችሁ። አስታውሱ፣ ስኬት የሚመጣው ለውጥን በማስወገድ ሳይሆን በድፍረትና በቁርጠኝነት ፊት ለፊት በመጋፈጥ ነው። ያለ ፍርሃት መኖር ምርጫ ነው። አስተሳሰባችሁን በመቀየር ከምቾት ቀጠናችሁ በመውጣት ፍርሃት ቢኖርም እርምጃ በመውሰድ ውድቀትን ወደ ስኬት እድል መቀየር ይቻላል። በህይወታችሁ ውድቀት ራስን መጠራጠር ሲገጥማችሁ ለውጥን መቀበል የእድገት ቁልፍ መሆኑን አስታውሱ። በትክክለኛው አስተሳሰብ ማንኛውንም ነገር ማሳካት ትችላላችሁ።